ጄኔራሉ ህወሓትን አስጠነቀቁ። ህወሓትን በመቃወም በረሃ የወረደው ሰራዊት። ሰላም እንደምንላችኋል የኢትዮ ፎከስ ቤተሰቦች፣ የዛሬው መረጃ ይዤላችሁ ቀርቤያለሁ። ለቻናላችን አዲስ ሆናችሁ ላይክ፣ ሼርና ሰብስክራይብ በማድረግ አብራችሁን ቆዩ። ከትግራይ ኃይሎች በመለየት ከአፋር ክልል ጋር በሚዋሰን አካባቢ የራሳቸውን ሰራዊት እየገነቡ መሆናቸውን የሚናገሩት ብርጋዴር ጄኔራል ገብረ እግዚአብሔር በየነ ወይም ወዲ አንጥሩ ከፓርቲ ህወሓት ነፃ የሆነ ኃይል ለመፍጠር ወደ ነፃ መሬት መውረዳቸውን ተናገሩ። ጄኔራሉ ከቢቢሲ ትግረኛ ጋር ባደረጉት ቃለ ምልልስ አዲስ ነገር ለመፍጠር ወደ በረሃ መውረዳቸውን ሲያብራሩ ከፓርቲ ነፃ የሆነ ኃይል ለመፍጠር ፓርቲ የማያዘው ሰራዊት ለመፍጠር እየተንቀሳቀሱ መሆኑን ተናግረዋል። ህወሓትን የመጣል ዓላማ እንዳላቸው የተጠየቁት ጄኔራሉ እኛ የምንሰራው ፓርቲ እኛ የምናቋቋም ወታደራዊ መንግስት የለም ብለዋል። በአፋርና በትግራይ ክልሎች ውስጥ 4 ክፍለ ጦር ያለው ሰራዊት ማደራጀታቸውን የሚናገሩት ጄኔራል ገብረ እግዚአብሔር በየነ ከትግራይ ሰራዊት አመራሮች ጋር የተለያዩት ከጥር 15 2017 ዓ.ም ጀምሮ መሆኑን ይናገራሉ። የትግራይ ሰራዊት ከፍተኛ አመራሮች ጥር 15 ተሰብስበው በአቶ ጌታቸው ረዳ የሚመራውን ጊዜያዊ አስተዳደር ሲያወግዙ ተቃውሞ ስብሰባውን ረግጠው ከወጡ አመራሮች መካከል አንዱ ጄኔራል ገብረ እግዚአብሔር በየነ ናቸው። ይህንንም ተከትሎ የሰራዊቱ አመራሮች ጄኔራል ገብረ እግዚአብሔር በየነንና ሌሎች የሰራዊቱን ውሳኔ የተቃወሙትን ማገዳቸው ይታወሳል። አሁን በትግል ላይ ነን፣ ያረጀነውን በትግል ነው ያሉት ጄኔራል ገብረ እግዚአብሔር ከፓርቲ ጋር ተጣብቆ ማህተም የሚነጥቅ ከፓርቲ ጋር ተጣብቆ የሚሾምና የሚሽር ኃይል ለወጣቱ ትውልድ ትተን መሄድ አንፈልግም። ለወጣቱ ወገንተኛ ያልሆነ ፍትሃዊ ኃይል ለመፍጠር እንጂ የሆነ ፓርቲ አሽከርነት የለንም አናደርገውም ብለዋል። የትግራይ ህዝብ በነጻነትና ወገንተኝነት በሌለበት መንገድ የመረጠውን አካልን የምናገለግለውም ብለዋል። ከሌሎች የትግራይ ሰራዊት አመራሮች ጋር ያላቸው ልዩነት በንግግር ለመፍታት ሞክረው እምቢ እንደተባሉ የሚናገሩት ጄኔራሉ የተወሰዱ እርምጃዎችንም መቃወማቸውን ገልጸዋል። መጀመሪያ ከኮር በላይ የሆኑ አመራሮች ተሰብስበው በአቶ ጌታቸው ረዳ የሚመራውን ጊዜያዊ አስተዳደር አውግዘው መግለጫ ሲያወጡ አልቀበልም በማለታቸው መታገዳቸውን ያስታውሱት ጄኔራል ገብረ እግዚአብሔር አንቀበልም ማለት መብታችን ነበር ካሉ በኋላ ባህሪያቸው ግን ማገር ነው ብለዋል። እኔ የህወሓት ደጋፊ አይደለሁም ማለት ራሱን ይቻል አልሸከመውም ማለት ሰራዊቱ መሸከም የለበትም ማለት ነውም ብለዋል። ራሱን ችሎ ወደ ህዝብ ይግባና ይወዳደር፣ ህወሓት ይጥፋ አይጥፋ የራሱ ጉዳይ ነው፣ ይቀጥል አይቀጥል የራሱ ጉዳይ ነው፣ የኔን የሚመለከተኝ የትግራይ ህዝብ ጉዳይ ነው ሲሉም ተደምጠዋል። ለተቃውሟቸው ጠመንጃ ማንሳትን መምረጣቸው በጦርነቱ ውስጥ የቆየውን የትግራይ ክልል ዳግም ወደ ግጭት አዙሪት አይከተውም ወይ ተብለው የተጠየቁት ጄኔራሉ እኔ ኢንተርናሽናል ጄኔራል ነኝ፣ ይህንንም ሆኜ የህወሓት ሚሊሻ መሆን አልፈልግም፣ ህወሓት ፓርቲያችን ነው የሚሉ የእርሱን ሚሊሻ እንደሆኑ ነው የሚቆጠረው፣ ሚሊሻነትን ደግሞ አልቀበልም ብለዋል። ህወሓት ያለውን ካላደረግ ትጠፋለህ፣ መኖር አትችልም፣ ከትግራይ ትጠፋለህ ያሉት ጄኔራል ገብረ እግዚአብሔር በየነ ያላቸውን ልዩነት ለመፍታት በጽሁፍ ሞክረናልም ብለዋል። ማህተም መንጠቅ አያስፈልግም ማለት ያስቀጣል እንዴ? ጽህፈት ቤቶች በመዶሻ እየሰበርክ አስተዳዳሪዎች ማባረር ትክክል አይደለም ማለት ያስቀጣል እንዴ ሲሉ ያጠይቃሉ። እኛ የታገልነው በሰላም እንድንኖር ነው ያሉት ጄኔራሉ በሰላማዊ መንገድ በጽሁፍ ሞከርን፣ ብዙ ጊዜ ሞከርናቸው እምቢም አሉ። የመጨረሻ ሊያስሩን መሆኑን ስናውቅ ወጣን። ሊያስሩን የፈለጉት ደግሞ ይህ አሁን የሚመኩበትን ሰራዊት እንደሚያጡት ላረጋግጥላቸው ፈልጋለሁ ሲሉም አስጠንቅቀዋል። ጄኔራል ገብረ እግዚአብሔር በየነ በአፋርና በትግራይ አካባቢ ይንቀሳቀሳል ያሉት የታጣቂ ቡድናቸው ስም ገና አለመወሰኑና ወደፊት እንደሚያሳውቁ ተናግረዋል። እስካሁን 3-4 ግንባሮች አሉ ነው ያሉት ጄኔራሉ በትግራይ ሰራዊት ውስጥም ብዙ ኃይሎች መኖራቸውን ተናግረዋል። የኛ ሰራዊት ነው የሚሉት ሚሊሻ ከኛ ጋር ነው ያለው፣ ከፍቶት ነው ያለው፣ ለውጥ ይፈልጋል፣ ጊዜው የወጣቶች እንዲሆን ነው የሚፈልገው፣ እንዲማር እንዲለወጥ ይፈልጋል፣ የተሻለ ገቢ እንዲኖር ይፈልጋል ሲሉ ተናግረዋል። ወላጆቹና ቤተሰቦቹ ከውጊያ ወጥተው አሁን መልሶ ግንባታና ለውጥ ሰላም ይፈልጋሉ። ስለዚህ ወጣቱ ሰራዊት እኛ ጋር ነው፣ ብዙዎች ነን ሲሉም አክለዋል። ጄኔራል ገብረ እግዚአብሔር በየነ ወደ ግጭት ከመግባታቸው በፊት የሚያስቀምጡት ቅድመ ሁኔታ መኖሩን ተጠይቀው እስካሁን ያናገረን ኃይል የለም ብለዋል። መቀመጫቸውን በአፋርና በትግራይ ክልል ማድረጋቸውን የጠቀሱት ጄኔራል ገብረ እግዚአብሔር ወደ አፋር ወርደን እንድንደራጅ ያደረገን ምክንያት አፋርና ትግራይ ቤተሰቦች ስለሆኑ ነው፣ እናም የፈቀደልን መንግስት የለም ሲሉ ተደምጠዋል። ቸግሮን ነበር፣ እዚህ አካባቢ ያሉት አካላት ለተቸገርን እዚህ እንደራጅ ወይ እንሰብሰብ ወይ ብለን ጠየቅናቸው፣ ተሰባሰቡም አሉን። ይህ እኮ ትልቅ ነገር አይደለም፣ ትግራይ ጫፍ ነው ያለነው፣ ፈቃድ መጠየቅም የለብንም ብለዋል። 4 ግንባር እንዳላቸው የሚጠቅሱት ጄኔራል ገብረ እግዚአብሔር ትልቁ ኃይላችን የሚገኘው ትግራይ ውስጥ ነው ይላሉ። ከፌደራል መንግስቱ ጋር ስላላቸው ግንኙነት ተጠይቀው እዚህ እንዳለን ያውቃሉ ያሉ ሲሆን የሚያገኙት ምንም አይነት ድጋፍ እንደሌለ ግን ተናግረዋል። የትግራይ ጊዜያዊ አስተዳደር የሆኑት ሌተናል ጄኔራል ታደሰ ወረደ ሲሾሙ ጥያቄያቸውን ማቅረባቸውንና ወገንተኛ ያለውን ሰራዊት መገንባት ካልተቻለ እናንተ ደግፋችሁን አልደገፋችሁን ትግላችንን እንቀጥላለን ብለው ማሳወቃቸውንም ተናግረዋል። ጥር 15 2017 ዓ.ም የትግራይ ሰራዊት አመራሮች
ውሳኔን ከእርሳቸው ጋር ተቃውመው የወጡና አሁን ሰራዊቱን እያደራጁ የሚገኙ አመራሮች እነማን እንደሆኑ ተጠይቀው ስማቸውን ከመናገር ተቆጥበዋል። በአሁኑ ወቅት በኢትዮጵያና በኤርትራ መካከል ውጥረት መኖሩና ግጭት ውስጥ ቢገባ ውሳኔያቸው ምን እንደሚሆን የተጠየቁ ጄኔራሉ አሰላለፋችን ከህዝብ ጋር ነው፣ እነርሱ ወይም የህወሓት አመራሮች ከጌቶቻቸው ጋር ሊሄዱ ይችላሉ፣ እኛ ግን ከህዝብ ጋር ነው የምንቀረው ብለዋል። በትግራይ ክልል ማዕከላዊ ዞን የተወለዱት ጄኔራል ገብረ እግዚአብሔር በ1974 ዓ.ም ህወሓት ወታደራዊውን አመራር ለመጣል የሚያደርገውን ትግል ተቀላቀሉ። በህወሓት ውስጥ ከተራ ወታደር እስከ ክፍለ ጦር አመራር ሆነው ያገለገሉት ጄኔራል ገብረ እግዚአብሔር በመጨረሻም የፌዴራል መንግስቱ ሰራዊት የሰሜን ዕዝ አስተዳዳሪና ምክትል አዛዥ ነበሩ። የትግራይ ጦርነት ከመጀመሩ ከጥቂት ወራት በፊት በጡረታ ከመከላከያ ሰራዊት የተሰናበቱት ጄኔራሉ በትግራይ ጦርነት ውስጥ ወታደራዊ አመራር ሆነው ተሰልፈዋል። ጄኔራሉ በትግራይ ሰራዊት ውስጥ አርሚ 50 የሚባለውን ልዩ ኮማንዶ ኃይል እንደገነቡም ይነገርላቸዋል። በአሁኑ ወቅትም በአፋር ያለው የታጣቂ ቡድንን አመራሮች መካከል አንዱ ሆነው ይገኛሉ። አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። በሌሎች መረጃዎች እስክንገናኝ ሰናይ ቀን